ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤንነት ሁሉ ሰላም ነው። እንግዲህ ዛሬ ሐረግ ድራማን ይዤላችሁ መጥቻለሁ። እናንተም በቀንነት ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። አመሰግናለሁ። ባለፈው ክፍል ላይ እንግዲህ ለናታን ተደፍሬ ነው ስትለው እንግዲህ ናታንም አላመናትም ነበረ። እንዲሁም ቃል እንግዲህ እኔ ነኝ ልጅህን ልገለው ማለት ያው ወይዘሮ ትዝታ ልካይ ነው። ነገር ግን ደግሞ እኔ መግደል አልቻልኩም። ልጁ ከኔ ጋር ነበር የቆየው። ሉሊት ሚስጥሩን ስለምታውቅ በኋላ ሉሊት ወሰደች ብሎት ነበርና እንዲሁም ደግሞ ቃልም ያው ከእንግዲህ በኋላ ጥንቃቄ አድረግ፣ ወይዘሮ ትዝታ እንኳን አንተን ቀርቶ እኔን ማትለቀኝም ብሎን ነበር። የዛሬውን ክፍል እንግዲህ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ ሉሊት እንዲሁም ቃል ፂ አብረው ቁጭ ብለው ነበር እና ሉሊትም ፂ በቃ አይዞሽ ልጁን እኛ እናሳድገዋለን ስትላት፣ ፂም አይ ይህ ልጅ እኔ ማሳደግ አልችልም፣ ልጁን ያው አስወጣዋለሁ፣ ከዛ በኋላ ደግሞ አቤልን እከሰዋለሁ ብላለች። ነገር ግን አቤል ሳይሆን እንግዲህ የልጁ አባት ለቤት ማለት ያው ዘበኛ ነኝ ብሎ የነበረው ልጅ ወይንም የአቤል ጓደኛ ነው። ነገር ግን አቤል በር ባንኳኳ ቁጥር እንግዲህ ልጁ ሆዴን አሞኝ እያለ እንግዲህ እየሸሸ ነው። ምናልባት አቤል ወደ ነፂ ቤት ሲሄድ ልጁን ወይም ጓደኛውን ቢያገኝ ከዛ በኋላ እንግዲህ ፂን የደፈራት ልጁ እንደሆነ ማወቅ ይችል ነበረ። እኔና ገኒ አይዞሽ እንንከባከባዋለን ስትል ፂም ይሄ ልጅ እኔ መውለድ አልችልም ስትል ቃልም ይደነግጥና መውለድ አልችልም ማለት ምን ማለት ነው ብሎ ይቆጣታታል። ምን ለማድረግ እያሰብሽ ነው ሲላት እንግዲህ ውሳኔዋን ሲሰሙ እንግዲህ ፂና ማለት ሉሊትና ቃል ይደነግጣሉ። ይገባኛል፣ ስሜታዊ ሆነሽ እያወራሽ ነው፣ ነገር ግን ወንድምሽም አልተቀበሉም፣ ስለዚህ እንደዚህ ማድረግ የለብሽም፣ ኋላ ላይ ይቆጭሻን ይላታታል። አዎ ቃል ትክክል ነው ሲላት ፂም አይ አይደለም ሰዎች ከዚህ በላይ ስለዚህ ነገር ማውራት የለብንም ትላቸዋለች። ሂጄ ክሴን አቀርባለሁ ስትል እንግዲህ ቃልም በመጀመሪያ አንቺ መረጋጋት አለብሽ ይላታል። ያው ገንዬ ትመጣና ጥያችሁ ጠፋው አይደለ ቡናው የት አለ ጽዬ ቡናውን ጠጣችው ስትላት ፂም አይ አልጠጣንም ስትላት ሉሊትም እኔም አውቄው ነበረ ሉሊት ቡና እንደማታፈላ ብላ እንግዲህ ገንዬ ትስቅባታለች። ገንዬ ከሳቀሽ በኋላ አይ ሉሊት ደግሞ አንቺን ሰው ብለን ማመናችን ለነገሩ እኔ አላመንኩሽም ነበር ትላለች። ሉሊት እንግዲህ በአሁኑ ሰዓት እንግዲህ ጨዋታ እየተጫወተች ነው ጥሩ ሰው መስላ። ነገር ግን ሉሊት የነ ፂም ቤት እንግዲህ ወይንም ደግሞ የቤዛን ቤት እንግዲህ ሽጧል። ነገር ግን እሱ አሁን ቃልም ማለቴ ናታንም ሆነ ሌሎቹ እንዳይነቁባት ነው እንጂ እንዳያውቁባት ሉሊት ተቀይራለች፣ ጥሩ ሰው ሆነች እንድሏት ስለፈለገች ነው እንጂ ቤቱን ከመጀመሪያውም ሽጠዋለች። እንግዲህ የቃል ሰራተኛ ተነስታ ስትሄድ ቃል ወዴት ነው ሲላት አይ ስለሞቀኝ ውጭ ልወጣ ነው አየር ልቀበል ስትለው ቃልም እሺ እና ርቀሽ እንዳትሄጂ ይላታል። እንግዲህ የቃል ሰራተኛ ይህን ያለችበት ምክንያት የነፂ ዘበኛው ከቃል ጋር ስትመጣ ባለፈው እንዴ ምን ልትሰሪ ብሏን ነበር እና እሱን እንግዲህ እኔ ከዚህ ቤት የገባው ስራ ልሰራ ነው፣ ስለዚህ እንደማታውቀኝ ሁን ብላ እንግዲህ ዘበኛውንም ትነግረዋለች። እሱም እንግዲህ እሽ ብሎ በሀሳቧ ይስማማል። እንግዲህ ሰው ስትንከባከብ ጎበዝ ነህ ስትለው ቃልን ብላ ስትል ገይቺ ሉሊት ከዛ እንዴ ምን ሆነሽ ነው አይነኝ የምታይ ትላታለች። እንግዲህ ቃል ለአጋዡ ወይም ለቤት ሰራተኛው ያለው እንክብካቤ ሰውን ስለሚያከብር ለዛ ነው እንግዲህ በጣም ጥሩ ሰው ነህ ያለችው። ፂም እንግዲህ ባለፈው ይሄ ናታን ከቤት ሲያባራት እሱ ነበር ከቤቱ ነይ ከኔ ጋር ትቆያለሽ ወንድምሽ እስከሚረጋጋ ብሎ ወስዷት የነበረው። ሰላም ነው የምታይኝ ስትላት ሉሊም
ሉሊትም ከሳቀች በኋላ አይ ዝም ብዬ ነው ትላለች። ገንዬም አይኗን ታያታለች። ሌላው እንግዲህ ወደ ኤፍራታና ወደ ናታን ነው ስንሄድ እንግዲህ ናታንና ኤፍራታን ከብዙ አመት በኋላ ልጃቸውን ስላገኙት በጣም ተደስተዋል። በዛ ላይ ደግሞ ያው አላመኑም፣ እንዴት ልጃችን ተገኘ እያሉ እንግዲህ ሁለታቸውም ይሳሳቃሉ። ኤፍራታም እንግዲህ ናታንን ይውልህ ፄ ላይ የምታደርገው ነገር በጣም ጥሩ አይደለም፣ ስለዚህ ከአንተ ውጭ ሌላ ዘመድ ማን አላት እያለኝ ፄም ትቆጠዋል። ማለት ኤፍራታም ትቆጠዋል። ማለት ኤፍራታም ምንድነው የኔ ናታን ስትለይ ይውልሽ ቅድም ከሰዎች ጋር ስለነበርን በደንብ እኮ አላከበር ነውም ነበረ ልጃችን ተኛ እንዴ ሲላት ኤፍራታም አዎ ተኝቷን ጥሩ ጊዜ እኮ እንዲኖረን ብዬ ነው ይላታል። ኤፍራታም እሺ ስትለው ናታንም እስካሁን እኮ ህልም እየመሰለኝ ነው፣ በጭራሽ አላመንኩም፣ እውነት ልጃችን በህይወት አለ ሲላት ፂም ኤፍራታም አዋለ ደግሞ እሱ አሁን ስለተገኘ ሌላ መውለድ አይጠበቅብንም ትለዋለች። ንም እንዴ ምን ማለት ነው? በአንድ ልጅ ብቻ ነው እንዴ ከእንግዲህ በኋላ የምንኖረው ይጠይቃታል። ኤፍራታም ኮስተር ብላ አዎ መውለድ እኮ ያስረጃን ይባላል፣ ስለዚህ እኔ ማርጀት አልፈልግም፣ ስለዚህ ደግሞ ራሴን መጠበቅ አለብኝ ትለዋለች። ስለዚህ መውለድ አያስረጅም፣ ዋናው ደግሞ ተወለደም አልተወለደም ያው የኑሮ ሁኔታ ያስረጃል። ነገር ግን ደግሞ አንዳንድ ሰዎች 3 4 ወይም 5 6 ወልደው ገና ደግሞ ህፃን ልጅ የሚመስሉ አሉ። ያው ኑሮ ነው። ስለዚህ ማለት ያኔ አንድ ሰው ስለወለድ ያስረጃል ማለት አይደለም። ኤፍራታ እዚህ ላይ ተሳስታለች። የሚያስረጀው እንግዲህ አንድ ሴት ስትወልድ የሚንከባከባት ወይም በደንብ ካልታረሰች ልታረጅ ትችላለች። ስለዚህ ስለወለደች አታረጅም። የሚያስረጀው ደግሞ ያው የኑሮ ሁኔታ ነው። የኔ ናታን ልጃችን ነገን እንዴት ነው የተረፈው ብላ ትጠይቀዋለች። ጠየካቸው እንዴ ስትለው ናታንም አዎ ጠይቄያቸዋለሁኝ፣ ችን እንዲገደል የፈለገችው ትዝታ ናት እና ደግሞ ቃልም የትዝታ ዘመር ነው ይላታል። ልጃችንን ወስዶ ያተረፈልን እሱ ነው። ኤፍራታም ቃል ግን በጣም ጥሩ ሰው ነው አይደል ትለዋለች። ያው ናታን እንግዲህ ቃልን ሲያዩ ስለሚቀና እንግዲህ በቃ ተይው እሱን ርዕስ እንቀይረው ይላታል። የኔ ጨረቃን ጽዮን ቅድም አንድ ነገር እየነገረች ነበረ፣ እኔ ግን አላመንኳት። ኤፍራታም ምን ነገረች ብላ ትጠይቀዋለች። ደፍሬ ነው ያረገዝኩት አለችኝ፣ ሆነ መውጫ ነገር እየፈለገች ነው ብዬ ነው የማስበው። ምንም መልስ ሳልሰጣት ነው ዝም ብያት የመጣሁት። ታም ያው ስለነገረቻት እንደዛ አለችህ ማለቴ መደፈሯን። ናታንም አዎ እያለች ነበር ሲላት እንግዲህ እና ታዲያ ማን ነው የደፈራቱ ብላ ትጠይቀዋለች። እውነት ነው ማን እንደደፈራትስ ታውቂያለሽ? ማን ነው ብሎ ይጠይቃታል። ነገር ግን ኤፍራታ አቤል እንደማያደርግ ያው እርግጠኛ ነች። ጽናት ትንሽ ማስተዋል የጎደላቱ አቤል ምንም ነገርም አላደረጋትም። እንደደፈራት ካልነገረችህ ምክንያቱም እኔ አላምንም ስትለው ናታንም አየሽ እኔም እሱን ነው ያልኩት ሲላት ኤፍራታም እኔ እኮ መደፈሯን ትክክል ነች፣ እኔ ያልኩ ሌላ ነው ትለዋለች። ኤፍራታም ቆይ አንተ በጊዜው ለምን አልጠየካትም? ምንም ቢሆን እኮ እህትህ ነች፣ እኔ ምንም ከሷ ጋር የሚያገናኘኝ ነገር የለም ሲል ኤፍራታም ይኸውልህ ናታን ይቺ ልጅ ነገ ጧት አንድ ነገር ብትሆን አንተ ይጸጽታሃል፣ ላይ ደግሞ የምትጠየቀው አንተ ነህ። ብዙ ሰዎች ችግር ምን መሰለህ፣ ሰው እንዳይመለስ አድርገን እናርቀውና ከዛ በኋላ ችግሩ ይፈጠራል ትላለች። እንግዲህ ኤፍራታ ትክክል ናት። ናታን እንግዲህ አንዴ ሆኗን የሆነ ነገር ምንም ማድረግ አይቻልም። ስለዚህ ናታን ከእህቱ ጎን ሆኖ እህቱን መጠየቅ ነው እንጂ ያለበት
አይንሽን ላይሽ አልፈልግም፣ ብዙ ጥፋት አጥፍተሻን ብሎ ፂን እንግዲህ መውቀስ የለበትም። ነገ ጧት ደግሞ አንድ ነገር ብትሆን ምክንያቱም አንዲት እህት ናት፣ እህቱ ናት፣ የእናት የአባቱ ምትክ ስለሆነች ስለዚህ ፂን ሊረዳት ይገባል እንጂ ከፊቴ እንዳላይሽ ብሎ ፊቱን ማዞር የለበትም። ታንም ከዚህ በፊትም ያደረገችውን አይተሻል። ስለዚህ እኔ ቶሎ ብዬ ይቅርታ ስለማረግላት ነው አሁን መቀጣት አለባት ሲል ኤፍራታም አይ የኔ ናታን ከዚህ በላይ እንዴት ትቀጣ? ስለዚህ ተቀጥታለች ይበቃታን ብላ እንግዲህ ትነግረዋለች። ናታን እንግዲህ በዚህ ህይወት መግባት የለበትም። ስለዚህ ቢኒያም እንግዲህ ከዚህ በፊት ቢኒያም ያው በእርግጥ ጎድቷታል እና የሚያው እንግዲህ አሁንም ትጎዳለች ብሎ በእርግጥ ስለሚያስብላት ነው እና ሁል ጊዜ ከአቤል ጋር ያያታን አቤልን ደግሞ እንደምትወደው ያውቃል እና ከዚህ በፊት ቢኒያም ስለጎዳት አሁንም ይጎዳታን ያው ትጎዳለች ብሎ ስለሚያስብላት ነው። ነገር ግን ደግሞ ቁጭ ብሎ በተረጋጋ መንፈስ እህቱም ሊያወራት ይገባል። በእርግጥ አውቃለሁ ያው ታላቅ ወንድም እህቱ እንድትጎዳበትም አይፈልግም ማንኛውም ቤተሰብ። በጣም እንግዲህ ልጇ ስለተገኘላት በጣም ደስ ነው ያለኝ ስትለው ናታንም እኔ እና አንቺ እኮ የፍቅር ተምሳሌት ነኝ ይላታል። ልክ ነው። ምክንያቱም ናታንና ኤፍራታ እንግዲህ ያው ብዙ ነገሮች አሳልፈው ነው ከዚህ ደረጃ የደረሱት እና ምን ለማለት ፈልጌ ነው፣ ለሁሉ ነገር ደግሞ ትዕግስት አስፈላጊ ነው። ትዕግስት ከሌለ ያው ካሰብንበት ነገር አንደርስም። ትዕግስት ካለ ደግሞ ያሰብነውን ነገሮች ልናሳካ እንችላለን። ስለዚህ ለሁላችንም ደግሞ ትዕግስት ይስጠን እላለሁ። እንግዲህ የቃል ሰራተኛ ወደ ዘበኛው ወደ ጥበቃው ስትሄድ እንግዲህ አንተ ቅድም እኮ ስሜን ጠርተህ አዋርደህ ነበረ ደግሞ በማታ ምን እያደረክ ነው ስትለው እሱም እኔማ እዚህ አንድ የማደርገው ነገር አለ ይላል። እሷም እኔም የማደርገው ነገር ስላለ ነው ትለዋለች። እንግዲህ እንዳልኳችሁ ይሄ የአቤል ጓደኛ ነውና ፂን ያው እሱን ትር ስላላት ስለ ፂ ለማጣራት ነው ወደዚህ ቤት ዘበኛ ሆኖ የመጣው። የቃል እህት ናት። የቃል እህት እንግዲህ ወደ ቤት ስለተመለሰች እንግዲህ ቃል በሚያደርገው ነገር ልጁን ለነ ኤፍራታ ስጥ፣ አንተም ከዚህ ነገር ወጣ ስትለው ቃልም አይ አሁን አይደለም የኤፍራታ ልደት ነው የምሰጣት ሲል እንግዲህ እህቱ እንግዲህ ጥላው ሂዳ ነበረ። ዛሬ ወደ ቤቷ ተመልሳ እንግዲህ ቤቱን ንጹህ ሆኖ ስታየው እንግዲህ የሚያጸዳለት ሰው አለ ማለት ነው ትላለች። እንግዲህ ወደ ቤቱ ሲመጣ እህቱን ሲያያት እንግዲህ እንዴ እህቴ እኔ አላምንም ይላታል። አላምንም እህቴ መጣ ሲላት እሷም አዎ መጥቻለሁ ወንድሜ፣ ያደረግከውን መልካም ነገር ስሰማ ወደ ቤቴ ተመልሼ መጣሁኝ። እንደዛ ባይሆንማ ተመልሼ ወደዚህ ቤት አልመጣም ነበረ። ወንድሜ በውሸት እኮ እያስመሰሉ መኖር በጣም ይሰለቻል። ቆይን አንቺ ይህን እንደሰማ ሲላት ደውላልኝ ነበረ እና በጣም ደስ ብሎኛል ስትለው ቃልም እንኳን ደስ አለሽ እህቴ፣ እንኳንም ደግሞ ተመልሰሽ መጣሽ። ደግሞ ተዋወቂያት ሰኒ ትባላለች፣ አጋዣችን ናት። ቃልም ትመጣለች አልኩሽ እሷ ነች ሲላት ሰኒም ሰላም ስትላት እንግዲህ እሷም ቃል እባላለሁ ሰኒ ስትል እንግዲህ እሷም ሀና ብለሽ ወይም ሀኒ ብለሽ ጥሪ ትላታለች። በቃ ሰኒዬ ውስጥ ግቢና ምግብ አዘጋጂ ይላታል። እንግዲህ ቃል ይችን ሰኒን ወደዚህ ቤት የላካት ናታን ነው። አሁን እንግዲህ የቃልን ማንነት አውቋን። ስለዚህ ናታን ልጅቱ ከዛ ቤት እንድትወጣ ማድረግ አለበት። ምክንያቱም ቃል እንግዲህ ይህን ነገር ለናታን እንደምትሰራ ካወቀ ለልጅቷ ጥሩ አይደለም። ሎሊትም እንግዲህ ያው ዘበኛቸውን ምን ሆነህ ነው አባብጣሃን እኮ ንብ ነደፈህ እንዴ ስትለው እሱም ይደነግጥና ይላታት። ንብ ነው እምትይው? እኔ አልነደፈኝም። እንደዛ ከሆነ ስትወለድ አብጠህ ነው የተወለድከው ማለት ትለዋለች። ወይ ሉሊት ሆይ እየቀለድሽብኝ ነው እንዴ? አንቺ ምንድን ነው ግን እንደዚህ የጠመርሽኝ? ይላታል። እንግዲህ እሷ ይህን ዘበኛውን በገንዘብ እየተደራደረች ነው። ከዛ ቤት እንዲወጣ ትፈልጋለች። እሱ ደግሞ
የፂን ሁኔታ ካላየ ከዛ ቤት አይወጣም። እንግዲህ እየቀለደች ይኸውልህ የሞዴሎች የልብስ መስቀያ እኮ ነው የምትመስለው፣ አንተማ ዘበኛ አይደለም፣ ያው ቀን ጥሎ ሊሆን ይችላል። እንግዲህ ስታዩ ዘበኛውም እንዴት ነህ ስትለው ደህና ነኝ አንቺ እንዴት ነች ሲላት ፂም ቆይ አንተ ልጅ አውቀሃለሁ አይደል ብላ ትጠይቀዋለች። አውቀሃለሁ የሆነ ሰዓት ያው ቧንቧ ልስራ ብለህ የመጣው ልጅ አይደል ትለዋለች። ልክ ነሽ ይላታል። ፂም ቆይ ታዲያ እንዴት ነው ዘበኛ ይሆንኩ ብላ ትጠይቀዋለች። ከዚህ ቤት ሲላ ስትለው እሱም እንዲሁ ነው በአጋጣሚ ነው ይላታል። እንግዲህ ፂ በዛ ሰዓት እንግዲህ ያው አቤል ወደ ቤቱ ሳይወስዳት ከጓደኛው ቤት ነበር ወስዶ ያሳደራት። እንደነው ከጓደኛው ቤት ስትሄድ ልጁን ማስታወስ ያቃታት። በሩ ሲንኳኳ ሄድ ክፈት ስትለው ሊከፍተው ሲል አቤል ስለሆነ መልሶ ይዘጋዋል። በዛ ጊዜ ፂ እንዴ ለምንድን ነው ክፈተው እንጂ ትዘጋለ ስትለው አዛ ልጁ እንግዲህ ያው ሆዴን አሞኛን ብሎ እንግዲህ ጥሏት ይሄዳል። ምክንያቱም አቤል ልጁን ካየው ያው የሆነ ነገር ስለሚጠራጠር እንግዲህ ለዛ ነው ልጁ የፈራው። ሴት በሩን ስትከፍተው እንግዲህ አቤል ስለሆነ እሺ ምን ሊሆን ነው ምን ሆነ ነው የመጣው ብላ ተጠይቀዋለች። መነጋገር አለብን ሲላት እንግዲህ ፂም ምንም የምንነጋገረው የለንም፣ ስለዚህ እሱን ፍርድ ቤት ስትሄድ ትናገራለህ። አቤልም መብትሽ ነው፣ እኔ ምንም ችግር የለብኝም፣ ምክንያቱም ደግሞ አንቺ በምትይው ነገር እኔ ምንም ነገር አላደረኩም። በጩኸት እንግዲህ አቤል ይሄ ነው የበለጠ የሚያናድደኝ ይሄ ንግግር ነው። ቆይ ግን ይሄ ምን አይነት ማስመሰል ነው ስትለው እሺ ቆይ ለምንድን ነው ቃል ቤት የሄድሽው? የለም መኖር ይቅርና ብንጋባ ራሱ አንተ ምንም አያገባህም። እንግዲህ ቃል ማለቴ አቤል ለሷ ስላሰበላት ስለተጨነቀላት ነው። ነገር ግን ፂ ልትረዳውም አልቻለችም። ይሄው ልፂ የምትናገሪውና የምታደርጊው ነገር እያንዳንዷ አንድ ቀን ይጸጽትሻል። ዝም ብለሽ ከመሬት ተነስተሽ ጥላቻሽን እያሳየሽ ነው። ይሄን እኮ ማንነትሽን እኔ አላውቀውም ሲላት ፂም ከእንግዲህ በኋላ ይሄው ማንነቴን ማወቅ አለብህ ፂ እስኪ ትንሽ ተረጋጊና አስቤ ሲላት እንግዲህ ፂ ስላላመነች አቤል ነው ብላ ስለደመደመች ትስቅበታለች። አቤልም እሺ ይሆናል የምትይው ነገር ማድረግ ትቻያለሽ፣ እስኪ አሁንም ያወራውን ነገር ደክሞኛል ሲላት ፂም እንግዲህ በሩን ከፍታ ገፍትራ ታስወጣዋለች። ነገር ግን ፂ የምታደርጋቸው ነገሮች ኋላ ላይ ይቆጫታል። ስለዚህ ቀስ ብላ ረጋ ብላ ማዳመጥ ነበረባታል። ለው እንግዲህ ይህ ሾካካ እንግዲህ ዘበኛው አቤል ሲሄድ ማየቱን ስላየ ተመልሶ ይመጣል። ይሄ ሁሉ ደግሞ የእሱ ጥፋት ነው። መልሶ እንግዲህ ይሄ አቤልም በሩን ሲያንኳኳ ሂድ ክፈት ስትለው አይ አንቺ ክፈቺ፣ አሁንም እኔ ሽንት ቤት መሄድ አለብኝ ሆዴን አሞኝ ብሎ እንግዲህ ጥሏት ይሄዳል። ስለዚህ ፂ እንግዲህ ትንሽ ይሄ ጥበቃውን መጠርጠር ነበረባት። ምክንያቱም አቤልና ይሄ ጥበቃው እንግዲህ የአቤል ጓደኛ መሆኑን ማወቅ አለባት። በንዴት ይገባና ፂ ይኸውልሽ እወድሻለሁ፣ ይህንን ነገር ደግሞ በፈለግሽው ነገር ማረጋገጥ እንችላለን፣ ደግሞ ወደ ሐኪም ቤት እንሄድ ሲላት ፂም ውይ ምን ነው ሰራለሁ ብለህ ፈራህ እንዴ ትለዋለች። እዚህ መንገድ ደግሞ ልቤ የሚራራልህ መስሎ ከሆነ ተሳስተሃል ትለዋለች። እንግዲህ ፂ አቤልን ምናልባት እንኳን ብትከሰው አቤል ደግሞ ፂን ከጓደኛው ቤት እንዳደረች ስለሚናገር ከዛ በኋላ እንግዲህ ጓደኛው ነው የሚታሰረው እንጂ አቤል አይታሰርም። እንግዲህ ናታን ለሰኒ ይደውልላታል። ሰኒ ጋር ሲደውልላት ምን አዲስ ነገር አለ ሲላት እንግዲህ የሆነች ልጅ ማታ መታለች እህቴ ነበረች እያለ ስትለው ፎቶ አንስቼ ልክልሃለሁ ትለዋለች። በዛ አጋጣሚ እንግዲህ የቃል እህት ደግሞ ተደብቃ እያዳመጠች ነበረ። እንግዲህ ሉሊት ናት። ሉሊት እንግዲህ ቁርስ ሰርታ እንግዲህ ለፂ ታመጣላታለች እና
እንዴት አደርሽ? ቁርስ ይዤ መጥቻለሁ እንብላ ስትላት ሉጺም አይ እኔ እንኳን ትንሽ መቆየት አለብኝ ትላታለች። ሉሊት አሁን እንግዲህ ያው ጥሩ ሰው ለመሆን እየሞከረች ነው። ነገር ግን ጥሩ ሰው የሆነችበት ምክንያት አሁን ሉሊት ጥሩ ሰው ናት ብለው ሁሉም ያው እንዲረሷት ከዛ በኋላ እንግዲህ እሷ እንደፈለገች ለማድረግ ስለፈለገች ነው። ሉሊት መቼም ከባለፈው ጥፋቷ መቼም ቢሆን አትለወጥም እና ሁል ጊዜም ተንኮል ነው። ሁል ጊዜም ደግሞ ሰዎች በሰዎች እንዲወድቁ ሰዎች እንዳለቅሱ የምትፈልግ እንዲሁም ደግሞ ገንዘብ የምትፈልግናል ሉሊት ማለት እና ከባለፈው ስህተቷ መቼም ቢሆን ሉሊት አትማርም። ምን ማለት ነው? አንቺ ባይረብሽ እንኳ ልጅሽ ወይም ልጆችሽ እየተራቡ ነው ስትላት ጺም ሉሊት እንደዚህ አይነት ነገር አታውሪ ባክሽ ትላታለች። እንግዲህ ውለቃል ትደውልለታለች። ቃልም ስልኩን ካነሳላ በኋላ እንዴት ነይ ሲላት ዛሬ ስራ ከሌለህ ወደ ፖሊስ ጣቢያ አብራኝ እንድትሄድ እፈልጋለሁ ስትለው ቃልም ምን ነው ችግር አለ እንዴ ሲላት ጺም ያው ክስ እንደምመሰርት ነግሬህ የለ ትለዋለች። ቃልም እንግዲህ አስበሽበትና እርግጠኛ ሆነሽ ነው ወይ የምትከሺው? ጺም አዎ ቆየው ካሰብኩበት እንግዲህ እሺ በቃ እንደዛ ካልሽ ስወጣ እደውልልሽና አብረን እንሄዳለን ይላታታል። እንግዲህ ይቺ የቃል እህትም ፊቷን ሻርፕ ተሸፋፍና ስትመጣ ቆይ ምን ሆነሽ ነው ይላታል። ይሄን ያደረገችበት ምክንያት እንግዲህ ሰኒ ከናታን ጋር እያወራች ስለሰማች ፎቶ አንስቼ እልክልሃለሁ ስላለችው ፎቶ እንግዲህ እንዳታነሳት ስለፈለገችው ነው። የቃልም እህት ቆይሺ አንተ ግን ምንድነው ስታወራ የሰማሁህ ወደ ልትሄድ ነው ብላ ትጠይቀዋለች። እንኳን አብረኛ አትውልም ስትለው ቃልም ለምን አብረሽኛ አትሄጂ ሲላት እሷም የት ነው አብሬህ የሚሄደው ትለዋለች። ከዚህ ጋር ፖሊስ ጣቢያ ምን እዛ ደግሞ ምን ታደርጋላችሁ? ቆይ እሱን ደግሞ በሰፊው አብራራልሻለሁ። እኔም ወዲያው ትመጣና ቁርስ ላቅርብ ጋሼ ስትለው ቃልም እሺ ከደረሰልሽ አቅርቤ ሲላት ነገር ግን እህቱ ለሰኒ ምንም መልስ ስላልሰጠቻት ምን ሆና ነው ብሎ እህቱን እያያን ነበረ። ስለዚህ አሁን እንግዲህ ናታን ሰኒ ላይ ምንም ነገር ሳይደርስባት ሰኒን ወደ ቤቷ ወይንም ደግሞ ወደ ስራዋ ሊመልሳት መመለስ አለባት። እንግዲህ የቃል እህት ይቺ ሰኒ ወደ እነሱ ቤት እንግዲህ ሰላይ ሁና እንደገባች ያው ሚስጥሩን አውቃለች። እሺ የዛሬው ክፍል ይህን ይመስላል። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በያለንበት ፈጣሪ አምላክ ይጠብቀን ይጠብቃችሁ። ለሀገራችን ያብቃን። በሰላም ወደ ሰው ሀገር እንደመጣ ነው ደግሞ በሰላም ወደ ሀገራችን ይመልሰን። አመሰግናለሁ። ባይ ባይ። ቻው